መቆም አልችልም። አሁን ወደ ፓራላይዝ ሆኗል ማለት ነው። መቆምና መራመድ አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን ባለፈው ውድለታ ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ሰላም፣ እንዴት ናችሁ? ዳኒ ነኝ ከዘማች ዴይሊ። በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት አክብሮታዊ ሰላምታዬ ይድረሳችሁ እያልኩኝ በዛሬው ቪዲዮአችን ከላይ በወረድ ላስመለከታችሁ የሞከርኳቸውንና ሌሎች አነጋጋሪ ወቅታዊ ጉዳዮችን ወደ እናንተ የማደርስ ይሆናል። ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን ጫን አድርጋችሁ ብትጀምሩ ይመረጣል። ቀጥታ ወደ ቪዲዮአችን እንሄዳለን። ልጀምረው? ልገባው ነው። አዲሱ የቴዲ አፍሮ አልበም መለቀቁን ተከትሎ የተለያዩ እጅ በአፍ የሚያስጭኑ ነገሮችን እየሰማንና እያየንም ጭምር እንገኛለን። ከነዛም መካከል አንዱ በአንዳንድ የሃይማኖት አባቶች ላይ የምናየው በዘፈኑ ላይ ዘፈኑ እንዳይደመጥ ጸሎት አደረግኩ፣ ድግምት አደረግኩ የሚል ነገር ሲሆን፣ በሌላ በኩል ደግሞ ዘፈኑ መለቀቁን ተከትሎ ኮሜንት ሴክሽኑን ያጨናነቀው ትንቢት የሚመስል የህዝቡ አስተያየት ነው። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ 2018 ነዋሪዎች ስንሆን 8 ሰዓት አልደርስ ብሎን በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁም ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። ታዲያ እንደዚህ አይነት ሀሳቦች ሲነሱ በ2050 ኢትዮጵያ ምን ልትሆን ነው፣ በኢትዮጵያ ምን ሊፈጠር ነው የሚለው ጥያቄ መመላለሱ አይቀሬ ነው። ከአሁን በፊት የምታስታውሱ ከሆነ ታይም ትራቨለር ነኝ የሚል የሆነ የውጭ ዜጋ ኢትዮጵያ በ2050 ትፈራረሳለች በማለት በኤአይ ጀነሬት የተደረገ እንደዚህ አይነት ምስልን ሲያጋራ ነበር። Guys, I'm here in Addis Ababa, Ethiopia, year 2050. This was one of Africa's strongest cities, and now it's history. This area was erased from every map. Whatever happened started here, and they buried it. Found something they tried to erase. Containment failed. It's spreading faster than predicted. Shut down the grid. Now. They knew 1 year before everything collapsed. በሰዓቱ ቪዲዮን ያዩ ብዙ ኢትዮጵያኖችም ይህ ሰው ለምን በሀገራችን ላይ ያመርታል በማለት ጉዳዩ ላይ ከፍተኛ ትችትን የሰነዘሩ ሲሆን፣ በተቃራኒው ደግሞ ብዙ ኢትዮጵያኖች ኢትዮጵያ በ2050 ያሉባትን ችግሮች ቀርፋና በኢኮኖሚና በስልጣኔ የተሻለ ደረጃ ላይ በመድረስ ኢትዮጵያ ትልቅ ሀገር ትሆናለች በማለት እንደዚህ አይነት ምስሎችን በስፋት ሲቀባበሉ ቆይተዋል። በዚህ ዙሪያ እስቲ የእናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ። እውነት ኢትዮጵያ በ2050 ብዙዎች እንደሚጠብቁት ትልቅ ሀገር ትሆናለች ወይ? በሌላው ጉዳይ ከዚሁ ከቴዲ አፍሮ አልበም ሳንወጣ በምስሉ ላይ የምትመለከቱት ፓስተር ዘፈኑ ከመለቀቁ በፊት ዘፈኑ እንዳይደመጥ ድግምት ወይንም ጸሎት አደረግኩ በማለት ያጋራው ምስል መነጋገሪያ ሆኖ ነበር። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። ለዘፈን ምድሪቷ እንዳትሰራ ነው ጸልያለሁ። ይሄን ተከትሎ አንዳንድ ሰዎች ዘፈኑን ካዩ በኋላ ዘፈኑ እንደጠበቅነው አልሆነም የሚሉ ጥቂት ሰዎች ቢሆኑም እንኳን ዘፈኑ በተቃራኒው በብዙዎች ዘንድ ተወዳጅነትን አትርፎ የተለያዩ አዳዲስ ሪከርዶችንም ጭምር መያዝ ችሏል። በዚህ ዙሪያ እስቲ እናንተስ ዘፈኑን እንዴት አገኛችሁት የሚለውን ነገር ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሌላኛው ቪዲዮአችን ስንሄድ ኮሜዲያን በረከት ወይንም ፍልፍሉ መታመሙን አብዛኞቻችን ሰምተናል ብዬ አስባለሁ። ታዲያ መታመሙን ስንሰማም
ብዙዎቻችን ቀላል ነገር ነበር የመሰለን። ነገር ግን አሁን የወጡት መረጃዎች እንደሚያሳዩት ከሆነ ጭራሽ መራመድ እንደማይችልና በከፍተኛ ሁኔታም እንደታመመ እንደዚሁም የእርዳታ ጥሪን እያደረጉ እንዳሉ እሱም ጭምር የእርዱኝ አይነት መልእክትን እንዳስቀመጠ የተለያዩ መረጃዎች ተጋርተዋል። እንትን እያልኩኝ ነው ይቆያልን ብሎኛል። ያው ወንዴ ነው የሆስፒታሉ ባለቤት እስካሁንም እያገዙኝ ነው። ይቆያልም ብሎኛል። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም። በዚህ ባለሁበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ አድርጎናል ማለት ነው። መቆምና መራመድ አልችልም። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንደዚሁም በኦርቶዶክስ ቤተክርስቲያን የሃይማኖት አባት የሆኑት ብፁዕ አቡነ መርቆሪዎስ በሆስፒታሉም ተገኝተው ኮሜዲያን ፍልፍሉን ጸሎትም አድርገውለት ለምእመኑና እንደዚሁም ለሌሎችም በቻሉት አቅም እርዳታ እንዲያደርጉለት ጥሪን አስተላልፈዋል። እግዚአብሔር ምሕረቱን ይላክልን፣ እግዚአብሔር ቸርነቱ ይላክልን። ለልጆች ድነህ ተፈውሰህ ድህነትን አግኝተህ ወደ ቤት እንድትገባ ያደርግልን። እግዚአብሔር የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንድነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በአጠቃላይ የዛሬው ቪዲዮችን ይሄን ይመስል ነበረ። የሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ቸር ሰንብቱ።